ናሆምን በስተመጨረሻ የአምራንን ተንኮልና ሴራ ደርሶበታል ማለት ነው። አሁን ላይ ናሆም እጅጉን በከባዱ ሊበቀላት ተዘጋጅቷል። ነገር ግን ወይዘሮ ዝናሽ የናሆምን እቅድና ሀሳብ ለማበላሸት አምራንን ናሆምን ብትፈሪው ይሻልሻል፣ ሲጥ አድርጎ የሚያጠፋሽና የሚገልሽ አሁን ላይ አንቺን ነው በማለት እንግዲህ በትዕቢት እየተናገርሻት ትገኛለች። አምራንም አሁን ላይ ጨልላ ነው የምትገኘው። ምክንያቱም ወይዘሮ ዝናሽን ለማናደድ እና ለማበሳጨት ያለ የሌለ አቅሟን ተጠቅማ ብትናገራትም ነገር ግን አሁን ላይ ወይዘሮ ዝናሽ ተስፋ እንደቆረጠች እንዲሁም ደግሞ ያጣችው ምንም የቀራት ምንም ነገር እንደሌለና እንዲሁም ደግሞ ከዚህ በኋላ የምታጣው ምንም ነገር እንደሌለ እንዲሁም ደግሞ ናሆም አሁን ላይ እንዳመናትና እንዲሁም የእሷን ሴራና ተንኮል እያወቀ እንደሆነ ሲጥ አድርጎ እንደሚገላትም ጭምር እየተናገረች ነው የምትገኘው አሁን ላይ። ታዲያ አምራን ምን አይነት ውሳኔ ልትወስን ትችላለች? ናሆም አሁን ላይ በምን ሁኔታ ነው ሊበቀላት የሚችለው ነው ትልቁ ጥያቄ ማለት ነው። አሁን ላይ አቶ ላይኩን ሀሳቡን ቀይሯል ማለት ነው። ሀሳቡን የቀየረው ደግሞ እጁን ለመንግስት መስጠቱን ማዘግየት አለብኝ፣ ምክንያቱም የናሆምን ደስታ መጨረሻውን ማየት አለብኝ በማለት ኑሐሚንና ናሆም እንደተፋቀሩ የዘመናት ህልሙና ኑሐሚንና ናሆም አብረው መሆናቸውን እጅጉን ሲፈልገውና እንዲሁም ደግሞ ሲመኘ የነበረ ነገር ስለሆነ አሁን ላይ እነሱን ለመዳር ተዘጋጅቶ ነው የሚገኘው ማለት ነው። በሌላ በኩል እንግዲህ ወይዘሮ ገነት የአቶ ተሰማ ሚስት እንዲሁም ደግሞ አቶ ተሰማ በኑሐሚን እጅጉን ደስ ብሏቸዋል። ኑሐሚን ደግሞ ስላፈቀረችውና እንዲሁም ደግሞ ሁለቱ አንድ ላይ በመሆናቸው እጅጉን በደስታ እየዘለሉ እንዲሁም እንግዲህ ሰርጋቸውን ለማፍጠን እየተዘጋጁ እንደሆነ የሚያሳዩ ብዙ ነገሮች አሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ኤሚም እንግዲህ ለእናቷ ተባባሪ በመሆን ባለፈው ክፍል እንግዲህ ለአቶ ላይኩን ራሴ ላጠፋ ነው ብላ በራሷ ላይ በር ዘግታ ነበረ። አሁን ደግሞ ለናሆም ሲመጣ የናሆምን ልቡን ለመሳብና ሆዱን ለመብላት እንግዲህ ምን ብላለች? እኔ መማዬም ራሳችን ልናጠፋ ነበር ያለችው ማለት ነው። በጣም ነው የተናደደው ናሆም። ምክንያቱም እንዴት እንደዚህ አይነት ከባድ ሚስጥር ትደብቁኛላችሁ ብሎ ቤቱን ሲቀውጠው እንግዲህ አቶ ለይኩን በጣም ደንግጦ ነበረ። ምክንያቱም ደግሞ አቶ ለይኩን የሰማ የመሰለው ናሆም የወይዘሮ ዝናሽ ልጅ እንዳልሆነ እንዲሁም ደግሞ ስለ ዳግም አባት የሰማ መስሎት ስለነበር በጣም ደንግጦ ነበረ ማለት ነው። እና ከዚህ በኋላ እንድትፋቱ አልፈልግም ሲለው ብዙ የማታውቃቸው ነገሮች አሉ፣ ይሄ የመጨረሻ ደረጃዬ ነው፣ ነገር ግን የአንተን ደስታና እንዲሁም ደግሞ የአንተን ፍጻሜ ማየት እፈልጋለሁ። አሁን አክስት እየመጣች ነው ከጀርመን ደውዬላታለሁ፣ ሁሉንም ነገር እንግዲህ ወደ አንተ ስም ይዞራል፣ እህትህንና እንዲሁም ደግሞ ዳግምን እንዳትረሳው ብሎታል ማለት ነው። በቃ ልጁ እንኳን ባይሆን ነገር ግን ደግሞ አባቱን አሳጥቶት ብቻውን ሊተወው አልፈለግም። ሁለቱንም እህትና ወንድምን እንድትረዳቸውና እንድታግዛቸው ፈልጋለሁ እያለ እንግዲህ አቶ ለይኩን ለናሆም እየነገረው ነው። ናሆምም ግራ ተጋብቷል። ቆይ እሱ ልጅህ አይደለም፣ ለምንድን ነው በዚህ ደረጃና በዚህ ልክ እያሰብክለት ያለ የሚል ጥያቄ ሲያነሳ እንግዲህ አቶ ለይኩን በበኩሉ አባቱ በጨካኞች ተገሎ እንደሚሆንና እንዲሁም ደግሞ አባቱን አቶ እየፈለገ እየተንከራተተ እንደሆነ ጭምር ነበረ ሲነግረው የነበረው። ናሆም አሁን ላይ እጅጉን ግራ ተጋብቷል ማለት ነው። በስተ መጨረሻ እንግዲህ የአምራንን ተንኮልና ሴራዋን ስላወቀ እጅጉን በጣም ደስ ብሎኛል ማለት ነው። እንግዲህ የኤሚ ማስመሰል ቀጥሏል ማለት ነው። ማስመሰሏን ቀጥላለች። በእርግጥ ወንድሟ ናፍቋት ስለነበረ እንደገና ደግሞ አሁን ላይ እየተከራከረች ነው የምትገኘው። ወይዘሮ ዝናሽ ናሆም የኔ ልጅ እንዳልሆነ ማወቅ አለበት እያለች እንግዲህ በቃ ሲመጣ ጥምጥም አድርጋ ስስመው እንዴት እንደናፈከኝ ምናምን ስትለው የውሸትና የማስመሰል እንደሆነ አቶ ሌኩን ስለገባውና ስላወቀ በቃ በግርምት እያያት ነበረ፣ የጉርጥ ነበረ ሲያየት የነበረው ማለት ነው። ምክንያቱም ከልቧ ወዳው እና እንዲሁም ደግሞ እሷ እንደ ልጇ አይተው አይደለም። ግን ደግሞ አሁን ላይ
ናሁም ትልቅ ነገር አለው። ያም ትልቅ ነገር ምንድን ነው? ሀብቱን፣ ንብረቱን፣ እያንዳንዱ ነገር በሱ ስም ሊዞር ነው። እንግዲህ ወይዘሮ ዝናሽ እጇን እንደዛ ተመትታ ሲያገኝ በጣም ነው የደነገረው። ቆይ ምንድን ነው የተፈጠረው? ቆይ እኔ የማላውቀው የተፈጠረው ምስጢር ምንድን ነው? እያለ ቤቱን ሲቀውጠው ነበረ ማለት ነው። አሁን ናሁም መምጣቱ በጣም ጥሩ ነው ለዛ ቤት። ምክንያቱም አምራንን አንድ ስቴፕ ያስወግድላቸዋል። ሁለተኛ ነገር አሁን ላይ የሚቀራቸው ዳግም ምክንያት ነው ማለት ነው። ዳግም እንግዲህ ስለ አባቱ ተናግረው ሁሉንም ነገር መገላገል አለባቸው የሚል እምነት አለኝ እኔ። ምክንያቱም ዳግም ካልሰማ ካልተነገረው እንዴትም ሊያውቅ አይችልም። ግን ደግሞ አሁን ላይ አምራን ምን ብላለች? ሁሉንም ነገር ስብስብ አድርጌ ለዳግም እነግረዋለሁ። እንደገና ደግሞ ለባልሽ ብር ገንዘብ ልትቀበዩ ፈለገሽ ቪዲዮ እንደቀረጽሽው ሁሉንም ነገር እልክለታለሁ ብላት ነበረ። ላኪለት። እሷ ግን ወይዘሮ ዝናሽ ያለችው ላኪለት፣ የማጣው ምንም ነገር የለም። በእርግጥ አሁን ላይ አቶ ለይኩን ምናልባት የሚያዝንባት አቶ ለይኩን እንጂ ዳግምና ናሁም እሷ ያደረገችው ነገር ልክ ናት ብሎ ነው የሚያስቡት። ምክንያቱም ልጇ በቃ እሷን ወንጀለኛ እንደ ወንጀለኛና አባቱን እንደገደለሽበት እንዳያምን፣ እንደገና ደግሞ አቶ ለይኩን በዚህ ተበሳጭቶና ተናዶ እንደገደለው ጭምር ነው ለማስረዳት እንግዲህ ያን ቪዲዮ እየቀረጽኩት ብላ ነው ማስተባበያ ልትሰጣቸው የምትችለው ማለት ነው። ስለዚህ አሁን ላይ አምራን ዝም ብላ በባዶ ሜዳ ነው እየለፋች ያለችው። ራሷ ወይዘሮ ዝናሽ በባዶ ሜዳ ነው እየለፋች ያለችው። ምክንያቱም አሁን ላይ የማጣው ምንም ነገር የለኝም፣ ሄደሽ ለፖሊስ ማሳወቅ ትችያለሽ፣ እኔን መታሰር እንዲያውም እዛ መሆን ለእኔ ነፃነት ነው። ምክንያቱም አሁን ላይ እየኖርኩ አይደለም ከሞቱት በታች እንጂ ከሞቱት በላይ አይደለውም እያለች እንግዲህ በተደጋጋሚ እየነገረቻትና እንዲሁም ደግሞ ተስፋ ቆርጣ ነው የምትገኘው። ናሆምም እንግዲህ አበባውን ሰጥቷታል ማለት ነው። ከአምራን ጋር ሲያገኛት በጣም ነው የናፈቅሽኝ የኔ ውድ ነገር እንዴት እንደሳሳውልሽ ብሎ እንግዲህ አበባውን ሲሰጣት ለእኔ አበባ ብላ ነው የተመናቀረችው። ምክንያቱም ምን ብላለች? ያ የቋመጥኩለት ገንዘብ እንዲቀርማ በፍጹም አልፈልግም። እንግዲህ ናሆም በእጅ ገብቷል ይጅል አሁን በቃ አምኖኛል ማለት ነው። አሁን በእጅ ውስጥ ነኝ እንደፈለግኩ ከዛ ቤት ያስቀመጥኩትና ያጠመድኩት ቦምብ እንዴት ፈንድቶ ሊያቃጥልሽ እንደሚችል አታውቂም ወይዘሮ ዝናሽ ጠብቂ ነበር ያለችው። ነገር ግን አሁን ሌላ ታሪክ ውስጥ ገብቷል ማለት ነው። እንግዲህ ሲሰጣት ምን ብላለች? ለእኔ ነው ይህ ምናምን ብላ ተመናቅራለች። እንዲህ የስጦታ እኮ ትንሽም ትልቅም የለውም ሰው ባለው ነገር ላይ ለአንቺ ደግሞ ከዚህ በኋላ ሁሉንም ነገር ላደርግልሽ እና ደስተኛ አድርጌ ላኖርሽ ተዘጋጅቻለሁ ነበር ያላት ማለት ነው። ስለዚህ በጣም ደስ ብሏታል። እንዴ እውነትም ትልቅ ለውጥ አለ ማለት ነው። በቃ አሁን ላይ እንዴት አድርጌ ወይዘሮ ዝናሽን መበቀል እንዳለብኝ እያሰብኩ ነበረ። አሁን በገዛ ልጅሽ ትጠፊያለሽ እያለች ውስጧ በሀሴት ሞልቶ ነበረ። እንግዲህ ናሆምም ምን ብሏታል? ይህን ልጃችን ያሳጣንን ሰው ሲጣርጌ ከአጠገቡ ሁኜ መበቀል እፈልጋለሁ ብሏታል ማለት ነው። ስለዚህ ምን ልታደርግ እያሰብክ ነው ሲላት፣ ወይዘሮ ዝናሽን ልጄን አሳጥታኛለች፣ ልጄን አሳጥታኝ ደግሞ አንቺን ደግሞ ከዛ ቤት አባራሽ ዝም ብዬ አላያትም። ስለዚህ አንቺ ጊዜ ስጭኝና ፍቀጅልኝና ከዛ ቤት ሁኜ ልበቀላት ነበር ያላት። እሷም የደስታ ነበረ የተስማማሹ ማለት ነው። ምክንያቱም ይህን ስለምትፈልገው ማለት ነው። አሁን ላይ ናሁምና እንዲሁም ደግሞ ኑሐሚን አብረው መሆናቸው እጅጉን በጣም አስደስቶታል አቶ ተሰማ። እንዲሁም ደግሞ ወይዘሮ ገነት ስላንቺ በጣም ደስ ብሎኛል ልጄ፣ በቃ ብርሃንሽ ተመልሷል፣ ከናሁም ጋር መሆንሽ እጅጉን በጣም ደስ የሚያሰኝና እንዲሁም ደግሞ ደስታሽን ፊትሽ ላይ ያስታውቃል እያለች እንግዲህ ስለ ናሆም እያንዳንዱን እንድትነግራትም እየጠየቀቻት ነበረ። ኑሐሚንም እየተሽኮረመመሽ እንግዲህ አዎ እንደምትወደውና እንደምታፈቅረው እንዲሁም ደግሞ አሁን ላይ ግን ከሚስቱ ጋር እንዳልተለያየም ጭምር ነው እየነገረቻት የነበረ። ነገር ግን አሁን ላይ ናሆም ምንድን ነው ሊያደርግ ያሰበው? ምክንያቱም አሁን ላይ ሚስቱ ናት፣ አግብቷታል። እንደገና አቶ ለይኩን ደግሞ ገንዘቡን ላስተላለፍልህ ነው እያለው ነው። ስለዚህ አሁን ላይ አምራን ያ የቋመጠችለት ገንዘብና የምትፈልገው ነገር በናሆም በኩል እንዴት ላታገኘው ትችላለች ስንል አቶ ለይኩን አሁን ላይ ሀሳቡን ቀይሯል ማለት ነው። ሀሳቡን የቀየረበት ምክንያት ደግሞ ኑሐሚንና ናሆም እስኪጋቡ ድረስ ሀሳቤን እንደዚሁ ይቆያል፣ ሀብት ንብረቱ በሱ ስም አይዞርም። ምክንያቱም መጀመሪያ አምራን መወገድ እና ከዛ ቤት መውጣት ስላለባት ማለት ነው። ስለዚህ በዚህ ምክንያት እንግዲህ ብስታ ብስቲ ሳቲስ አምራን ባዶ እጇን የምትወጣበት አጋጣሚ ነው ያለው ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽም የአምራን እጣ ፈንታ ነው ያላት። ምክንያቱም
እሷ ለራሱ ምንም ነገር የላትም። እንግዲህ አቶ ለይኩን ምን ብሏታል? እንደምትወጁ አታስመሲ። ምክንያቱም ደግሞ ድርሻ ይሰጠው በቃ ላንቺና ለኤሚ ሲሰጥ ለሱ የሚሰጠው ስልሽ እምቢ ብለሽ ከለከልሽ ሲላት፣ እሷም ደግሞ በሰዓቱ ሰካራም ስለነበረ ገንዘቡ ስለሚያጠፋው ከአምራን ጋር መሆኗ ስላበሳጫትም ጭምር ነበረ ስትናገር የነበረው። ነገር ግን ከተስተካከለም በኋላ አልፈልግም አይሰጥ ብለሽ ነበረ። ስለዚህ አሁን ላይ ለሱ ነው ሁሉ ነገር የምሰጥ የሚለው ነገር አሁን ላይ አቶ ለይኩን ለወይዘሮ ዝናሽ 30%ን እንደገና ደግሞ ለኤሚ 25%ን አይቀማቸውም ማለት ነው። እንግዲህ እንዲያውም ምንድን ነው ያለው? ወንድምህ ዳግምንና ኤሚን እንደማተዋቸው ተስፋ አደርጋለሁ እንዳተዋቸው ነበር ያለው። እነሱን በምንም ሁኔታ እንዲቀየሙ ወይ ደግሞ አንተ ሰው ልትሆናቸው ወንድም ከለላ ልትሆናቸው ይገባል ነበር ያለው ማለት ነው። ስለዚህ ናሁም ይሄ ነገር አስደንግጦትም አስፈርቶታልምም። ምክንያቱም ለምንድን ነው ይሄን እያልከኝ ያለው አባዬ የለቴ ነው ስለው፣ የማታውቃቸው ብዙ ነገሮች አሉ፣ አክስት ስትመጣ ሁሉንም ነገር የምነግራችሁ ይሆናል እያለ ነው የሚገኘው ማለት ነው። እውነት ለመናገር ናሆም ይህን ነገር ሲሰማ በጣም ልቡ ነው የሚሰበረው። ከዳግም በላይ ይሄ ናሆም የሚሰበር ይመስለኛል። እንግዲህ አቶ ተሰማ እንደምታዩት እጅጉን በጣም ደስ ብሎት በደስታ እየዘለለ ነው የሚገኘው ማለት ነው። እውነት ለመናገር ከዚህ በላይ ይገባታል ኑሐሚን፣ ሁሉም ነገር ይገባታል ብዬ ነው የማስበው። እውነት ለመናገር ወይዘሮ ዝናሽን እንግዲህ ናሆም አንቺ ይህን ነገር አላደረግሽውም አይደለም አየ እውነቱንና ሀቆ እንድትነግሪ ይፈልጋለሁ ሲላት፣ በፍጹም ይሄው ባጠቡ ጡቶቼ እንትን ብያለሁ፣ በቃ ምዬላለሁ፣ በፍጹም ይሄን አላደረግኩትም፣ አምራን ናት እንደዚህ እያደረገች ያለችው ስትል ዶክተሩን ሂድና አናግረው ብለው ነበረ። እሱም ባለችው መሰረት ዶክተሩን ሂዶ ሲያናግረው ሁሉንም ነገር ተናዟል። አሁን እንግዲህ አምራን አልቆላታል ማለት ነው። ነገር ግን እንግዲህ ወይዘሮ ዝናሽ የሰራሽው ምስቴክ በጣም የሚያስጠላ ነገር ነው። ምክንያቱም ለአምራን ምንም ነገር መናገር አልነበረባትም ማለት ነው። ተወዳጆች በቀጣይ ምን የሚፈጠር ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ አመሰግናለሁ።